አንድ ሰው ለራሱ ለመብላት ለመጠጣት ብሎ ተበደልኩ እያለ ራሱ ገላው ሌላ ሰው እያሸጠው እያለ ሌላ ሰው አምጥቶ ደግሞ ለመሸጥ ምን ያክል ድርድርነት እንዳለው በደንብ አስቡ። አንድ ሰው ያለ ጥቅም ምንም ሊያዝ አይችልም። በደንብ አዳምጡ ጋይስ። ከዚህ ነገር ትምህርት ነው መውሰድ ያለባችሁ። እሷ ለመጠቀም ብላ ራሷ ገላዋን ሸጠች ተባለ፣ ሌላ ሰው ደግሞ ለማምጣት አመጣች። ምክንያቱም ለምበለው ለምጠጣው ኢማጂን እንግዲህ ራሷን ማሸሽ ስትችል ራሷን ማውጣት ስትችል ራሷን የመጣችሁ ተገዳ አይደለም ራሷን በቃይ ብላ መሄድ ስትችል ሌላ ሰው እንደገና አምጥተው ሊሸጡ ተስማሙ። ከዛ በኋላ ነው መጨረሻ እንግዲህ ጸብ የሚፈጠረው። በጥቅም የተሳሰረ ነገር መጨረሻው ኔቨር ኤቨር አያምርም። ምክንያቱም የሰው ልጅ በጥቅም ከተሳሰረ በቃ አለቀ። እሺ ቀጥይ ማሪ። ልጆቹ እንዲገባቸው ነው ውዴ፣ ትምህርት እንዲሆናቸው ነው። እሺ ማለት ቀጥይ። ከዛም በኋላ ገንዘቡን እኔ አሁን ቲና ጋር ላኩን ነገርኳት። ቲና ጋር ሳናግራት ቲና የሃርድ ቃልም ስለነገረችኝ ተውኩኝ። ቲና ጋራ ተውኩኝና የሃርድ ቃል ሌላ ሰው አወራውኝ። ሌላ ሰው ሳወራ ዘነብ አው እኔን አስወጪኝ፣ ስቃይን እያየው ነው፣ ፍዳይን እያየው ስለሆነ አስወጪኝ። እሺ ልጅቷን ሂዳ አምጣልኝ። እንግዲህ ልጁን አሁን መንገድ ላይ ነው ማለት አሁን ከስራ ቦታ ወጥቼ ስመጣ ወደ ቲና ቤት ሲሄድ መኪና ይዞ ነው የተዋወቅኩት። ኦኬ ለዛ ደግሞ መኪና ይዞ ላወቅሽው ሰው ካላስ ከቲና አልፈልግም ብለሽ ደግሞ ለሱ ልሰጪው አይደለም እሱ እንዲያመጣልኝ እሷን እኮ እንዲያመጣልሽ ያኔ ቲናን እንትን አለችሽና እሱ እንዲያመጣልሽ። አዎ ከዛም በኋላ ላይ እኔ ምንም ጥሩ ቦታ ላይ አልነበርኩኝም። ያለውትም ሰው ቤት ነበር እጄ ማድረው። ለዛ ብዬ ስልኬን ደግሞ አጥፍቼ አይደለም ስልኬ ውሃ ውስጥ ገብቶ ነው የኢትዮጵያ ቁጥ ስልኬ ውሃ ውስጥ ገብቶ ነው እንጂ እኔ ዘግቼው አጥፍቼው አይደለም። ፀሐይ ላይ አሙቄው እንደውም አውርቼ አቡሽ ቮይስ ልኮልኛል ዛሬም። እሺ ቮይስ ልኳል። ይሄው ከፈለግሽም አሁንም ማዳመጥ ትችያለሽ። ከዛም በኋላ ዘነብ ብሩን ለልጁ የኔን ብር የኔን 1000 እኔ ብር ደሞዜ ነው ስጃለው እጄ ላይ ብሩ አለ። እሺ አጠቃላይ ስንት ነው ዘነበች የተጠየቀችው? 1000 ብር ነው። 1000 ብር ኢትዮጵያ 1000 ድርሃም። አይ የዚህ 1000 ድርሃም ቲና የዚህ 1000 ኦኬ የዚህ 1000 ድርሃም ልትካፈሉ 500 ነበር ከሰባይ ከቲና ጋር በፊት። አሁን ይሄ ግን ምንም አያካፍለኝም ለራሱ ሊወስድ ነው። አሃ ይሄንኛው ልጅ አዎ ይሄ ለኔ ምንም ያስፈልገኝ ነገር የለም። ከቲና ጋር ቢሆን በአባቷ አካውንት ያኔ እንዳለችው ቢገባ እንካፈል ነበር። እሺ ይሄ ነበር ስምምነታችን። እኔ ቲና ጋራ ቲናኔን በቲና ጋራ ስለተጣልተን እኔ መንገድ ላይ አልቅሼ ሌላ ቦታ ሄድኩኝ እንዳልኩሽ ማለት ነው። ይሄን አሁን መንገድ ላይ ያልኩት ልጅ ሳናግረው ይሄን ያናገርኩት ልጅ ሳናግረው እሺ 1000 ብር ትከፍያለሽ እኔ አስጠፋታለሁ አለሽ። ወታ ሬዲዮና ተጠብቀኝ ወታ ሬዲዮ ተጠብቀኝ አለ። እሺ ከዛም በኋላ ያን ቀን እኔ ስልኬም ሄዶ እሷ ያለችበት ቦታ ሎኬሽኑን ልኬለት ከሄደ በኋላ ስልኩን ህልም አድርጎ አጠፋብኝ ሰውየው ማለት ነው። እሺ ህልም አድርጎ ቁጥሩን አጠፋብኝ። ውስጤ ደነገጠና መልሼ ዘነብ አስቀመጥኩኝ። እሺ ኦንላይን አልገባች ደግሞ ችግር ራሴ በሐሰት የበላሁት ብር ቢሆን ኖሮ የቲናን ቁጥር አልሰጥም። በፊት የጠፋሁበት ቤት ቁጥር አለ። እሱን ቁጥር መጠቀም ይችል ነበረ። ቁጥር አልሰጥም። የእሷን ደግሞ የወሰድኩት ነገር የለም የዘነብን። እሺ የዘነብን ብር ማን ወሰደ? የዘነብን ብር እኔ ጋር ነው ያለ። የእሷን እኔ በአንቺ በአካውንትሽ ልካለሁ። አሃ ዘነብ አልወጣችም ግን ብሩ አለ። አላው አልወጣችም። እኔም አጋጣሚ ወጥቼ ስራ ገባሁኝ። ሌላ ስንት ቀን ጥያቄ ዘነብ ስንት ቀን ሆናት እንደዚህ ከተባባላችሁ? ዘነብና አንቺ እንደዚህ ከተባባላችሁ ስንት ቀን ሆናት? ሳምንት ምናምን ሳምንት 2 ሳምንት ያልፋል። ታዲያ ብሬን መልሽልኝ ብላ ጠየቀች ዘነብ?
አልጠየቀችኝም። ስልኬ ተበላሸ፣ የኔ ስልኬ ተበላሸ። ጥሩ ዘነብ ወደ አንቺ ልምጣ። እሺ ዘነብ ኦኬ፣ የአንቺ ስልክ ተበላሸ። ልጁንም አላገኘሽው? ልጁንም አላገኘሁትም። ስልኬ ተበላሸ። የኢትዮጵያ ቁጥሬ እንዳለ ተበላሸብኝ። ድምጥማጡ ሲጠፋብኝ በዛው የትና በ150 ብር ገዛው ያልኩሽን ሲም ካርድ እሷ ሲሙን አዘግታ ለራሷ ወስደዋለች። ኦኬ፣ ስለዚህ የዘነብ 1000 ብር አንቺ ጋር አለ። እሱን ለአንቺ በአካውንትሽ ልካለሁ። ወደ እኔ አታነካኪኝም። ቆይ ተረጋጊ። እሺ ዘነብ አለሽ? ዘነብ ማዳሚያ ጠርታ ትሄዳለች እኮ ሳርዬ። ስትመጣ ድረስ እኔ ሁሉም ያልፋልን ጥያቄን ጠይቃት። እሺ ጠይቂ ግን። ምክንያቱም ሁሉም እያወሩ እኛ ዱዳ ሆንን። ሁሉም ያልፋል። ትክክለኛ ስምሽ ማን ነው? ልደት። ልደት በመጀመሪያ ደረጃ ትልቅ ሰው ነሽ። ኦኬ፣ አንቺም ቲና ትላልቅ ሰዎች ናቸው። ቢልልን አንቱታ የሚገባን ሰዎች ነን። ገባሽ? እግዚአብሔር ቢፈቅድ ማለት ግን አልፈቀደም። አንድ ጥያቄን የምጠይቅሽ ነገር እሷ አንቺ ለራስሽ ለሆድሽ ለዱባይ ምግብ ብለሽ ሰውን ስትደራደሪበት ነበረ። ገባሽ? አንቺ ሰዓት ውስጥ ሆነሽ፣ አንቺ የቆሸሸ ሰፈር ውስጥ ሆነሽ፣ አንቺ የቆሸሸ መንደር ውስጥ ሆነሽ ሌሎች እህቶቻችንን እዚህ ሰዓት ውስጥ እንዲገቡ ትገፋፊ። አንቺም ሆዳም ለሆድሽ ያድርሽ ሆዳም ነሽ። ይሄንን ተቀበይ። አንደኛ። ሁለተኛ ነገር ደግሞ እሷ ነይ ተኝ ስትልሽ አንቺ ሄደሽ የምትተኙ ኢማራት ላይ ሄደሽ ስትተኝ አይሰቀጥጥሽም? አንቺስ ሄጂ ተኝ አፍንጫሽን ቢያትያትን እሷ ጋይስ እንትን አዳምጡ እሺ። በደንብ ምን ያክል እንደምትሸጡ ምን ያክል እንደምትለወጡ በደንብ አዳምጡ እሺ። ከዚህ ነገር አዳምጪ። እሷ በዚህ ደረጃ ሂጂ ተኝተሽ ብር አምጪ። የእሷ ከርስ እንደዚህ አይነት ባለጌ ሰዎች በነገራችን ላይ ነፋላችሁ እያንዳንዳችሁ። ይሄ እንደዚህ አይነት ታሪክ የሚመለከታችሁ ሰዎች ማለት ነው። ገና ጊዜያችሁ ደርሶ ያልወጣችሁ ሴት እህቶቻችንን ከኢትዮጵያ በምን እያመጣችሁ እንደምትቸረችሯችሁ እያንዳንዶቻችሁ እናውቃለን። ወደ ሚዲያ ስላልወጣ እንጂ ማለት ነው። ገባሽ? አንደኛ የኔ ጥያቄ እሷ ተኝ ስትልሽ መሲ ስልክ እየገባ እንኳን ነው። እሺ ዘነበች አለሽ? ስልክ ገብቶብኝ አንዴ እኔ ልጨርስ። ታዲያ አንዴ ስልክ ገብቶብኝ ነበረ እና እሷ ተኝ ስትልሽ ለእሷ ይታስዳ የእሷ ከርሷን ለመሆያ አንዳንድ ቁጥር የምትጻው አንዴ ሚውት አድርጊው። ቆይ በማርያም አንዴ ማናገረቱ ጥያቄ አለን። ሂና ሚውት አድርጊው። ሰው ይግባ። ቆይ ሰው ይግባ አለ። በዚህ ነገር ያሉበት አሉ። ለዛ ይመስለኛል። ኦኬ ሚውት ሸፍቺ ማናት? ሚውት አረግሽ ወደዛ ጋር አድርጊው እና ማን እንደሆነ ተናገሪ። የምትባል የዘሜን ፒክቸር ስልክ አላቸው ያወራሉ። ስሟን አላውቅም ያለችው ፀሐይ ትባላለች። አንድ ቁጥር እየጻፈችልሽ ነው። አስገቢያት። የተቀበለች ይኸው ፀሐይ አስገብቻታለሁ። ጥሩሽ። እሺ ኦኬ ገብታለች። አንቺ ነሽ ባለ ጉዳይ። አንቺ እቺ ናት ቲና። ፀሐይ አንቺ ነሽ ወይማ? እንዴት ነው? ሰላም ናችሁ? አንቺ ነሽ በዚህ ጉዳይ ያለሽበት? ኧረ ምን ጉዳይ? ምንድነው ጉዳዩ? አልገባኝም። እራሱ እሷ ናት ቲና? እሷ ናት? ሄሎ ፀሐይ እኔ ነኝ። ስለነ ቲና ስላለው ጉዳይ ታውቂያለሽ? አዎ እኔ ነኝ የተቀበልኩት። ሚውት አድርጊሽ። ምን ጉዳይ የምትይው ታዲያ ምንድን ነው? ሚውት አድርጊ። ቀጥይ። አንቺ ትልቋ ማን ነው? ሁሉም ያልፋል ማለት ነው። በመጀመሪያ ደረጃ አንቺም ቲናም በዘመናችሁ ልታፍሩ ነው የሚገባው። እንደዚህ ራሱ ቪዲዮ እኔ እናንተም ቢያደርገኝ ቪዲዮ አልከፍትም። ሚውት አድርጊ ቲና፣ ምንም እንዳከፍቺ። ትላልቆች ናችሁ። በዚህ ደረጃ ወርዳችሁ ሚዲያ ላይ መምጣት የለባችሁ። ሚውት አድርጊ። ቆይ በእናትሽ ስማችሁ እየተዘረዘረ እኮ ነው። አንቺ ሁሉም ያልፋል። እሷ ሂጂ ተኝ ስትልሽ አንቺ የምትተኙ ህፃን ልጅ ነሽ። አንደኛ ይሄንን ትመልሻለሽ። ሁለተኛ ነገር ደግሞ እሷ እዛ ጋር ሂጂ ለእሷ ሽንኩርትና ቲማቲም ለመግዛት አንቺ የከበረ ገላሽ የምታረግሽው ማን ነሽ?
ይሄንን በኋላ በደንብ አድርገሽ ትዘረዝሪያለሽ ማለት ነው። ሲቀጥል ቲና ለምንድነው ሂጂ ተኝ እያልሽስ ምትያት አላልኳት? አንቺ መረጃ ታመጣለሽ፣ ቲና መረጃ ታመጣለች፣ ሁለታችሁም ማለት ነው። ምክንያቱም ቲና ሂጂና ተኝ ምትቆይ አንዴ ቲና ሂጂ ስትልሽ አልሄድም ቲና አትያትም፣ አትደበድብሽም፣ ኢማራት ነው። ጫፍሽን አትነካሽም፣ ኢማራት ነው። ቲና አንደኛ ይሄ አንዴ ሚውት አርጊ። ሁለተኛ ነገር ደግሞ ስለተመቸሽ ነው ሰውየው ጋር ደጋግመሽ ስትሄጂ የነበረው፣ ብር ስላጣሽ አይደለም። ኦኬ ይሄ ነው ሐቁ። በደንብ እያስረገጥን ነጭ አንዴ ረግጠና በደንብ ነጭ ተነግሯችሁ እንድትድኑ ነው የሚፈለገው። አንደኛ ደጋግመሽ ስትሄጂ የነበርሽው አንዴ ቲና ልታታልልሽ ትችላለች፣ ሁለተኛ ልታታልልሽ ትችላለች፣ ሶስቴና አራቴ። ከዛ በኋላ ደግሞ ሌሎች እህቶቻችንን ደግሞ ስትደራደሩባቸው ነበረ። ሐቁ ይሄ ነው። ስለዚህ ቲና የምትዩ ነገር ካለ በመረጃና በማስረጃ አስረጂ። ኦኬ ሳርዬ፣ አሁን እኔ በማስረጃ ነው በመረጃ። እኔ ክፉ ቢሆን ማንም ሰው ቤቴ አይቀመጥም። ወላ ምስር የቤቴ ልጅ ናት፣ እኔም ስራ ነኝ። ምስርን ሸውዳ ሰፈር አታውቅም፣ ቦታ አታውቅም። ምስር መጣው ብላ እኔ ውጭ ሴት ተቀባብታ ሄዳ ሸርሙጣ ትመጣለች። እኔ ሳልመጣ ቀድማ ቤት ትገኛለች። ኖ ቲና አማርኛ ያስተካክል። ሸርሙጣ እንዳትይዚ ውስጥ ኦኬ። አማርኛውን አስተካክዩ። በመተኛት አድርጉት። ይፋዊ ስራችሁን አትናገሩ። ከእንደገና እኔ በሌለውበት ነው ሂዳ ምስር ቁጭ አድርጋ የት ነው የምትሄጂ ስትላት መጣው እዚህ ጋር ደርሼ ብላ። ሲጀመር አዲስ ጠፊም አይደለችም፣ አላስጠፏትም። በደንብ ሰፈሩን ታውቃለች፣ በደንብ አድርጋ ሰፈሩን ታውቃለች። ሰውየው ደግሞ በጽዳት ነው የጠራት፣ በጽዳት ነው የጠራት። ፓርታይም ስራ አለ ብሎ እንዳከራይ አልዋሽም። እኔ ይቅረብ ካላችሁ አቀርበዋለሁ። ስራ አለ ፓርታይም ሲለኝ ግቢ ሙሉ ነው ሂዶ የሚሰራለት ቤት ጽዳት። ፊት ካላየ ማንም ሰው ለሌላ ነገር አይጋበዝሽም። መጥቼ ቤቷ ወንድ ልታስደበድበኝ አለችው። ካሜራ ያለበት ቤት ነው የምቀመጠው፣ ካሜራ ያለበት ቤት። ከወጣውበት ቤት ሴኩሪቲ ቁጥር ተቀብላ 1000 ድርሃም ሰጥሻለሁ ብሎኛል። ልተኛ ስትል በፈጠረሽ እንደው በምትወጁ ልጅሽ ይዤሻለሁ እኔን እንዳታነካኪኝ። እንዲህ ስራ ላልሹ 500 የቤት ኪራይ ልትፈልሽ ልቀመጥ ስትል ጓደኛሽን ያባረርኳት። እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለው ልጅ ደግሞ አልዋሽም 10 ብር ሲም ካርድ ያወጣውላት ለሷ ነው። ፍሩቲ ለምትባለው ልጅ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ። አልዋሽም። እኔ በሌለውበት ከአቡሽ ጋር ቤዛ ልገዛስ በሄድኩበት ሳራ ለፊቷ ክሬም ልትገዛ የለውበትም 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ቮይስ ዋትስአፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለኔ ክፉ ሐሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደወረኛ እንደ እብድ አይምሮዋ እንደማይሰራ ኦሬዲ አርጌ ጸጥን ያልኳት ታዝቤ። ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን አልፈልግሽም። 200 የደላላ ላይ ከፈልኩልሽና 2 ወር የተቀመጥሽበትን የኢጃዛ ብሬን ላኪልኝ፣ ቤት ፈልጊ። እኔ ብልጥ በሆን ስትመጣ ብሬን ተቀብዬ አባረር ነበር። ከእንደገና ደግሞ እቺን ልጅ ለምትለው አላቃትም። ሰው እያስጠፈች ራሷ እያወራች እየተነጋገረች ላምጣ ስትል ይዋሉ። እኔ ስራ የለም። እኔ ራስ አልኬማ ተድቢር የሚሰሩ አጅማን የሰፈሬ ልጆች ቢሮ የሚሰሩ አሉ። ሰው በማስጠፋት ታውቄ ማለቀም ሰውን እየመከርኩ እንዳጠፉ ብዬ እናገራለሁ እንጂ ሰው አስጠፍቼም አላውቅም። ራሷ እያወራች ቮይስ አለኝ። ከእንደገና እቺ ልጅ ደግሞ በምን ምክንያት መጣች እኔ ጋር ብትይ በምን ምክንያት እኔ ጋር መጣች ብትይ የሷን ሲም ካርድ አዘግቼ ዋትስአፕ ስካ ልጅቷ ሙልጭ አርጋን የሰደበችኝ የዚሽ ጓደኛ እቺ ጓደኛዋ ምን አድርጌ የሰደበችሽ ይኸውልሽ የሰደበችሽ የኔ ጓደኛ ናት። አርባኛ መስራት ማለት ነው። ውዴ ታውሪያለሽ ሚውት አርጊ። ሙልጭ አርጋ ስትሰድበኝ አለቀስኩኝ። እኔ ምን አድርጌሽ ነው? እኔም ተበዳይ ነኝ። ፎቶዋን ስትልክ ተመካክረው መሰለኝ ሳራ ተመካክረው መረጃ ለመውሰድ መሰለኝ ከልጆቼ ይጥፋኝ። ምስር እኔ ቤት አስቤዛ አውጥታ በልታ አታውቅም። አቡሽ ለማንም ነው የሚተርፈው። እኔ አስቤዛ 1 ብር የላትም ከ350 ድርሃም ውጭ። ቲና ኦኬ ቲና አሁን ቆይ ልንገርሽ፣ መጀመሪያ ተረጋጊ። እሺ ቆይ አንቺ ሀቂ ይውጣልኝ ሀቂ። እሺ ቆይ ቲና እኔ አሁን በጣም ኮንፊውዝድ እየሆንኩ ነው። ምክንያቱም ለምን እንደሆነ ታውቂያለሽ፣ ሀቅ አለኝ ብለሽ ነው የመጣሽው። ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ። እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት። ምክንያቱም
የመጀመሪያው ችግር አንቺ ይችን ሴትዮ ካመጣሽ በኋላ እሷ ራሱ አንዴ ላውራ አታውሪም። በተራሽ ነው የምታወሪው። ከፈለግሽ ውረጂ። ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታውሪም። በተራሽ ነው የምታወሪው። መጀመሪያ ተረኛ ምስር ናት። በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ። እሷ አንቺ ቤት መታ ይሄን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ? ለምን ያው ዘነበች የመጣችበትን ምክንያት ልንገርሽ። ወይስ ዘነበችን እኔ አላቃትም። ከኔ ጋር ያወራችውን ነገር የለም። ማአት ሰው ነው የምታወራው በኢሞ ከስራ እኔ ጋር ነው ጋይስ የሚቆራረጠው ወይስ ከነሱ ጋር? ኢንተርኔቱ ይሄ ነው ነገር የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ስትለኝ ኔቨር ኤቨር። ይሄ ሚዲያ ነው። እሺ ቲና አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ፣ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትሳፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የእሷን ሲም አዘግቼ ዋትሳፕ ሰው እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስላት ሁለት ሴት የምታሳይ ሚውት አርጊያት። ላውራ ተራይ ነው። ሚውት አርጊያት። እኔ ዘነበችና እኔ የተገናኘ ነው ሲም ካርዷን አዘግቼ ዋትሳፕ ምትከፍ ራሷ ቪዲዮ ኢሞ ክፈች ብላኝ ዘነበች ተብዬው አሁን እኔን ነው የተበደርሽ ለልጅ አለችኝ። ቪዲዮ መረጃ አለሽ ማስረጃ። መጀመሪያ እያለቀሰች ልጅቷን ተይዛለች እኔም ተይዣለሁ ብላ ለልጅቷ ቦይስ አርጋ ኢሞ ላይ አሁን የላከችልኝ ዘነበች እንጂ የራሷን እናት አካውንት የላከችልኝ። እሺ ቲና እንጂ መጀመሪያ አይደለም። አንቺና ዘነበች የምትተዋወቁት መጀመሪያ አይደለም። ከኔ ቤት ካባረርኳን ነው። እኔ አልፈልግም። ብፈልጋት እኔ አላውቃትም መጀመሪያ። እሺ ጋይስ፣ እሺ ተረጋጉ። ያለበለዚያ ሁላችሁንም ላስወርዳችሁ ነው። አዳምጡኝ። አንቺ ሁሉም ያልፋል። አንቺ አዳምጠንሽ 100 ሰዓት አውርተንሻል። ያለበለዚያ አስወጣችኋለሁ። እዚህ የፈለጋችሁበት ሂዱ። አሁን ተራው የቲና ነው። አንቺ ሁሉም ያልፋል። ስርዓት ያዢ። መጀመሪያ ቆይ እኔ ኧረ በእናትሽ ዜድ አንቺ ደግሞ ስሚኝ፣ አዳምጪ። ሁሉም ያልፋል። አንቺ 1 ሰዓት ሙሉ ሰጠንሽ፣ አወራሽ። ካላስ በቃ አወራሽ። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም የቤቱ ባለቤት እሷ ናት። እሷ አንቺ ለሽርሙጥና አልሰማም ጋይስ፣ አልሰማም። ይቅርታ አድርጉልኝ። እሰማለሁ ውዶች፣ ከታች ያላችሁ ትሰሚያለሽ በሉ። በመቤቴ እሰማለሁ ጋይስ። ኦኬ እሺ። ለሌላ ለወንድ እንድተኛ አርጋኛለች ብለሻል። እንደገና ደግሞ ሌላ ልጅ እንድናስጠፋ ተነጋግረናል ብለሻል። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም አንቺ ቲና ቤት እንግዳ ሆነሽ መተሽ ወይም ደግሞ ቲና ያገሬ ልጅ ብለሽ መተሽ አንቺን ለወንድ እንደሸጠችሽና አንቺ ደግሞ ለሌላ ሴት እንድታመጪ ነው አሁን እዚህ ጋር እያወራችሁን ያላችሁት። ዛትሚት እኛ እናውራና ሐቁን እናውጣበት። በመጮት ከሆነ ደግሞ ሙሉ በሙሉ አስወጣችሁና እዛ ራሳችሁ ትጮሃላችሁ። ጉዳችሁን ይዛችሁ እዛ ትቀራላችሁ። እኔ ደግሞ ለልጆቹ ትምህርት እሰጣለሁ። ተረጋጉ ሁለታችሁ። ምስር ቀጥ ምስር ሚውታንሽ ታሪዬ በቃ እኔ እኮ አሁን ማውቀው ይሄ የተብካካ ነገር ውስጥ እኔ የለውበትም ማሬ። እኔ ማውቀው ይኸውልሽ፣ እሷ ራሷ ተናገረች እኮ በቃ ልደት የምትለው ስለቸገረኝ ከወንድ ጋር ተኛለሁ አለች አይደለ? ያንን ነው ማውቀው። የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ኦ ብላ ካልገደልኩ ካልፈለጥኩ ፖሊስ ካልጠራው ብላ እየጮኸች ነበረ። ከዛ ማን ነው የሚጮኸው ብዬ ተነሳውኝ። ስወጣ ናይጄሪያዋ እየተንቀጠቀጠች ነው፣ እያበደች ነው፣ ኩሽና እየደበደበች ነው። ምን ተፈጠረ ሲባል የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስቶ ሚስቱን ቅጥቀጥ። ከዛ የጮኸች ደግሞ ናይጄሪያው እሷን ካልገደልኩ አለች። ልደትን ሌሊት ነው ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም፣ ተናግሬያታለሁ፣ መክሬያታለሁ። ከዛ በኋላ
ልደት ይሄንን ነገር አድርገሻል ስላት አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው ሳይ አትፎግሪኝ፣ እኔ የገጠር ልጅ አይደለሁም። በቃ ይሄ ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላቅም። በቃ ያንን ነው። ያን ደግሞ ይሄው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። የናይጄሪያውን ብቻ ነው ማውቀው ሳርዬ፣ ሌላ ነገር አላቅም። ምን ቆይ ጥያቄ ልጠይቅሽ ምስር፣ አንቺንም ልጠይቅሽ። አሁን እዚህ ጋር ማንቺ ጋር ማለት ነው ማጥራት የምፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች፣ ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው፣ ባለትዳር ነው። ቢለጥ ባለትዳር ወጥመሻነች ሚስቱ። አልተኛውም ማለት ምንድነው? ሁሉም ያልፋል። አልተኛውም ማለት ቲሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ ማሬ፣ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁሉ ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ። ያለሽበት አሁን መምጣት እችላለሁ። ቆይ እናንተ በመጮህ ነው እንደምታምኑ ጋይስ? ትጮሃላችሁ? በመጮህ ነው የምታምኑት ወይ ሌላ ቤት ተጋይ? እኔ ልበትናችሁ ነው። ቆይ ጥያቄ፣ ቅድም ተኝቻለሁኝ እየተኛው ነው ብር ማመጣው እሷ ሽጣይ ነው ብላለች አላለችም? ኮሜንታተሮች ወይስ ሚስ አንደርስታንዲንግ አለ? እና ያልሽው ታዲያ ከሌላ ወንድ ጋር ነው ውዴ? ሌላ ወንድ ነው እሱ ጋር አላደረኩኝም። ፎቶ ነው ሌላ ወንድ ነው። ፎቶ አለሽ ፎቶ አለሽ ከሰውየው ጋር እንዲህ ብለሽ ፎቶ አለሽ። ልደት ቆይ አንዴ ልደት፣ ይሄንን ነገር ለምን አደረግሽ? ያውም ሌላ ሩቅ ቦታ ያለ ሰው ቢሆን አዎ እንዴት እንደዚህ አይነት ነገር ታደርጊያለሽ? ይሄው ልጄን ነው የምልሽ። እኔ ለማንም በልጄ አልልም። እኔ ፊናልም አይደለም። ቆይ እሷንም ልደት ማሬ፣ ልደት አንቺ የተኛሽው ከሌላ ወንድ ጋር ነው? ታወራው ባላ አውሪ እሺ። ሌላ ወንድ ጋር ነው። እሺ ከቢስር ጋር አይደለም። እንግባባ። አሁን እሷ እያለች አለችው ልደት እያለች አለችው የተኛሁት ሌላ ወንድ ጋር እንጂ ናይጄሪያው ጋር አልተኛሁም ነው የምትለው። ኦኬ እሺ ይኸውልሽ ፎቶ አለ ከናይጄሪያው ጋር ሳርዬ። ይሄው ራሷ ምን እያረጉ ያኔ ፎቶ ሰልፊ ትነሳና እሷ መሰለችኝ ስልሽ ሴትዮዋ የባሌ ስልክ እጄ ላይ ነበረ ልደት በስልኳ ላከች ነው የምትለው ፎቶን። ይሄው የፊቷ ላይ ነው ማውራው። እኔ ቲናንም አላግዝም እሷንም አላግዝም። ከዛ ልደት ነች። አው ሄድኩኝ። እነሱ ቲና ቤካ ኩሽና ሆነው ናይጄሪያን ሲያረጋጉ እኔ ተነስቼ መኝታ ቤት ገባሁኝና ልደት ለምንድነው ከሰው ባልጋ ያውን ፊት ለፊትሽ ካለ ሴትዮ ባልጋ ከናይጄሪያ ባልጋ ለምን ተኛሽ? ሙልጭ አድርጌ ሰደብኳት ልደትን። ኧረ ልጄን ይንሳኝ፣ ይሄ ሊፍት ውስጥ ነው የተነሳሁት ብላ አለችኝ። እኔ ልደትዬ እንጂ አልተኛውም አለችሽ። እንደዛ ስትለኝ እኔ የገጠር ልጅ ወይም እንደዚህ ገና የወጣው አይደለሁም። እኔም የከተማ ልጅ ነኝ። እኔን እንዳሸውጂ ብያት በማግስቱ የእህትነቴን ተቆጥጫት ከማንም ወንድ ጋር አትሂጂ፣ ለልጅሽ ታስፈልጊያለሽ፣ ገንዘብ በአፍንጫሽ ይውጣ፣ እግዚአብሔርን ትናገር። እዚህ ሀገር ውጭ ሀገር ነው ብለሽ ከሆነ HIV ያለው እዚህ ሀገር ነው። የዚህ ሀገር ሚስጥር ስለማይወጣ ነው። እንዴት ነው አንቺ የልጅ እናት ሆነሽ ሰርተሽ ማግኘት እየቻልሽ ካገኘሽው ሰው ጋር ለምን ትጋደሚያለሽ? በጣም ጮኩባት። በጣም በቃ እኔ እግዚአብሔርን በህይወቴ ሰው ተጸይፌ አላውቅም። ናይጄሪያው ራሱ ስታዩ እንትን ነው እንዴት እንደዚህ ታረጊያለሽ ብዬ ልደትን ተቆጣኋት። ሁለተኛ እንደዚህ አይነት ነገር እንዳታረጊ፣ እንዴት እንደዚህ አይነት ከማንም ጋር በቃ አትሂጂ ስር ያልኳት። ይኸው ትናገር ለፍሯ። አንቺ ፎቶውን አይተሽዋል? ምስል አዎ ፎቶውን አይቼ እኮ ነው ሊፍት ውስጥ ነው ያለችው። ጌታ የሊፍት ውስጥ አይደለም፣ የሊፍት ውስጥ አይደለም አይደለም ሊፍት ውስጥ ቢሆን ሊፍቱ መስታወት አለው ምን አለው ካለ ላኪላት ለሳሪ። እንግዲህ እኔ ተሳስቼ ከሆነ አለ ልደት ፎቶ አለ አንቺ ጋር። እሺ አሁን ቆይ ችግር የለም። አሁን ጥያቄ ምን እንደሆነ ታውቂያለሽ? እሷ ተኛች፣ ይሄ ነገር እሷ አልተኛችም። ኢትስ ኦኬ ኖርማሊ አለፈ፣ በቃ አለፈ። ምስር ግን እሷ ልደት እሺ ቆይ ጥያቄ ልጠይቅሽ። አሁን አንቺ ልደት እዛ ቤት እየሰራች ከወንድ ጋር እያደረች ገንዘብ እንደምታመጣ ታውቂ ነበረ? ምግብ እንደምትገዛ ለቲና ታውቂያለሽ? ማሬ ከመዳም ቤት ቦታ የአንድ ቀንም ስራ ወጥቼ ነው የምመጣው የኔ ውድ። እኔ አልተቀመጥኩም። እኔ ሌላ ነገር ማውቀው ነገር የለም። ከዛ ወዲያውኑ ይሄን ስራ ገባው እመላለስ ጀመረ። እኔ ያ በናይጄሪያ ነው ያየኋት። አንድ ቀን ደግሞ ለባብሳ እውነት ነው ቲና ቤት ፓርታይም ትሰራለች፣ ፉል ፓርታይም ነበረች እሷ። ከዛ ወጣች። የት ሄደሽ ነው አልኳት። የት ሄደሽ ነው የመጣሽው ምናምን እንትን ስትለኝ ያንኑ ምክሬን ተናገርኳት። ከዛ በኋላ እኔ ማውቀው ሌላ ታሪክ የለም።
ከዛ በተረፈ ምንም ነገር ያቺን የናይጄሪያዋን ነው። ከዛ እዚህ ደግሞ ስራ ቦታ ሆኜ ልደት ጠፋች ፖሊስ ይዟት ይሁን እንዴ ብላ ተጨንቃ ለኔ ደወለችልኝ። አንድ ቀን ቲና ቤት ውስጥ አጣዋት አንቺ ጋር አለች ወይ ልደት ጠፋች ፖሊስ ይዟት ይሁን ምናምን ቦታ ማታቅም ብላ ተጨናንቃ ስደውልልኝ እኔ አልመጣውም ስራ ቦታዬ ነው የዋልኩትኝ አልመጣውም ማለት እንደውም ከዛ በኋላ እዚሁ ማደር ጀመርኩኝና ጠቅልዬ መጣው። በቃ እኔ ማጋው ኦንሊ የናይጄሪያዋን ነው። አንድ ቀን ደግሞ የት ሄደሽ ነው ከማንም ጋር ዝም ብለሽ አትጂ ልደት ራሷ ይሄ ሰውዬ የሚጠቅም ይመስልሻል ስትይ ከማንም ግማታን ፓኪስታኒ ጋር ዝም ብለሽ አትጋደሚ ወይ ህይወትሽን አይቀይሩ ወይ እንትን አይሉም ብዬ የእህትነቴን መክሪያት ተቆጥቻት ትሰማለች እሺ ያለችኝ። ከዛ በተረፈ ሌላ ታሪክ እኔ ማቃውም ነገር የለም። ቲና ብር ትውሰድባት ምን ታርግ የሰማሁት ነገር የለም። እሺ አሁን ቆይ ቲና ዘነበች ካላስ የሚበላው አንድ ላይ ነው የሚጠጣው አንድ ላይ ነው። ማናት ቤዛ ይጋ ማና ይጋ አላውቅም። ኦኬ ግን እቤት ውስጥ ያኔ ይበላል ደግሞ ይወዳችሁ ወዳደር የምትሉ ለወዳችሁ ራሳችሁ ደሩ። በቃ አመሰግናለሁ። ማንም አላለም ሲጀመር አሁን አንቺን እየሰደበ ያለ ምስርን ክፈቻ ቪዲዮ አንዴ ማውራን ነገር አለ ምስርን ይቀር። እሺ ምስር ቲና መጠየቅ አንቺ ትፈልጋለች ጋይስ ቆይ አንቺ አሁን የምታውቂው ነገር የለም። አው ለእውነት መስክሪ አንቺ እኛ ቤት 4 አመት ኖረሻል። በህይወቴ እኔ አስቤዛ ጠይቂያቸው አውቃለሁ። አቡሽ አስቤዛ ጠይቋችሁ እዛ ጀማል አብድናስር እያለ እውነት ለመናገር አቡሽ በሚሰራ ሰዓት ራሱ ነው አስቤዛ አድርጎ የሚመጣው። እኔ እንደውም ሻይም ስለሚይዘኝ አልወድም የሰው ነገር ስሰጣት ለልጅሽ ላኪ ምናምን ስትለኝ ወርውሬላት ትወጣለሁኝ። እኔ እሰጣታለሁ። ከጀማል አብድናስር ድሮ ሳሪ አንቺ ያለሽበት ሰፈር እያለ አቡሽ አስቤዛ ያለው ተካፍለን ነው። ስለሌላ ትቀየር አትቀየር የማውቀው ታሪክ የለም። አንቺንም ሌላ ሰውንም እኔ ድሮ በልተውኛል አሁን አልበላም። ምስርም ራስ ቤዛ ካላረገች ብላ አንቺ ጋር ደውላ ምስር 2 ኪስ እንጀራ ይዘሽ ነይ ብላሻለች አላለችሽም? ይሄ ማህበራዊ ነው። ብላሻለች አላለችሽም? እሱም ብላኛለች። አሁን እኔ ምስር ላንቺ ጥያቄ አለ። ቆይ ምስር እኔ ላንቺ ቆይ ልደት ቆይ እሺ ልደት ቆይ ልደት አልፈልግም ብለዋል። ልደት ቆይ አንቺንም ብትሆኚ እኔ አንቺ ልደት ቆይ አንዴ ሳሪን ስሚያት ማሪ ሳሪ ስሚ አንቺ ምስር አንቺን ጥያቄ አለ። እንግዲህ እኛ ኢጃዛ